የኤርትራው ፕሬዝዳንት የአዲሱን ዓመት እቅዳቸው ይፋ አደረጉ። ኢትዮጵያን መመከት ግባችን ነው፣ ፕሬዝዳንቱ ጭንቀታቸውን ተነፈሱ። ከባድ ፈተና ላይ ነን ያሉት ኢሳያስ አፈወርቂ መዘጋጀት አለብን ሲሉ ለህዝቡና ለሰራዊታቸው ጠንካራ መልእክት አስተላለፉ። የህጸጽ ሴራው የከሸፈበት ህወሓት በአዲስ አጀንዳ ተከሰተ። የአፍሪካ ህብረት ይሰብሰብልኝ፣ አስገራሚው የህወሓት ጥሪ። አነጋጋሪው ሞንጆሪኖ ላይ የተሰነዘረ ጌታቸው ትችት። ከመሳደብ ውጪ ምንም አይችሉም፣ ጌታቸው አመራሯን አብጠለጠሉ። ኢትዮጵያ የባህር በር እንዳታገኝና የአሰብ ወደብን መልሳ እንዳትጠቀምበት ለማድረግ አንዴ እላይ አንዴ ታች የሚለው የኤርትራው ፕሬዝዳንት ነገሮች የሰመሩለት አይመስልም። ከሱዳን እስከ ሳውዲ አቅንቶ በመጨረሻም አሰብን ለግብጽ አሳልፎ መስጠቱ የተጋለጠበት የሻዕቢያው መሪ ከዚህ ሁሉ ነገር በኋላም ኢትዮጵያ የፈጠረችበት ጭንቀት እንዳልቀለልና ከባድ ፈተና እያሳለፈ እንደሆነ ገልጿል። ከባድ ፈተና ላይ ነን ያሉት ኢሳያስ አፈወርቂ መዘጋጀት አለብን ሲሉ ጭንቀታቸውን በመተንፈስ ለህዝባቸውና ለሰራዊታቸው ጠንካራ መልእክት አስተላልፈዋል። ዝርዝሩን በጥንቅራችን የምታደምጡት ይሆናል። በሌላ በኩል ደግሞ የትግራይን ህዝብ የቁማር መጫወቻ ያደረገው ህወሓት በጸጸ የሚገኙ ተፈናቃዮች ላይ ያሰበው አደገኛ ሴራ ሲከሽፍበት ፊቱን በቀጥታ ወደ ዓለም አቀፍና አህጉራዊ ድርጅቶች አዙሯል። ለአፍሪካ ህብረትም አስገራሚ መልእክት ልኳል። የዚህንና በቀጠለው የጌታቸው ረዳ አነጋጋሪ ቃለ ምልልስ የቀድሞ ጓዷቸው ሞንጆሪኖ ላይ የሰነዘሩት አነጋጋሪ ትችት አክል እንዳሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ተገኝተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በፈረንጆች አዲስ ዓመት ዋዜማ እንዘጋጅ በሚል በአዲስ አነጋጋሪ መልእክት ብቅ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ መልእክት አስተላልፈዋል። ኢሳያስ ከባድ ፈተና ላይ ነን ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትልቅ የቤት ስራ ይጠብቀናል፣ እንዘጋጅ ሲሉም ሰራዊታቸውን አሳስበዋል። ኢሳያስ ይህን መልእክታቸውን ያስተላልፉት በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኩል ይፋ በሆነው የአዲስ ዓመት መግለጫቸው ነው። ትናንት ምሽቱን የፈረንጆች አዲስ ዓመትን አስመልክተው ባስተላለፉት መልእክታቸው ያለፈው ዓመት ፈተናው የበዛ ነበር ሲሉ ፕሬዝዳንቱ አመላክተዋል። ኢሳያስ በዓመቱ በክልላችን በሰፊው ቀጠናና በዓለም ሰላም መረጋጋትና የጋራ እድገትን የሚፈታተኑ ውስብስብ ክስተቶች የታዩበት ወቅት ነበር ሲሉ ገልጸውታል። በዚህ አይነት ከባድ ቀውሶች ባሉበት የኤርትራ ህዝብና መንግስት ሁሉንም ሁነቶችና ፈተናዎች በጥበብ በትዕግስትና በመቻቻል ሲያልፍ ቆይቷል ሲሉ ፕሬዝዳንቱ አጽንኦት ሰጥተዋል። ኢሳያስ አክሎም ሀገራዊ መረጋጋትና ሉዓላዊነትን በማረጋገጥና ሁሉንም መሰናክሎች ተቋቁመን በማለፍ ዓመቱን ጨርሰናል ሲሉ አክለዋል። በአዲሱ ዓመት እንዘጋጅ ሲሉ ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንቱ ፈተናዎችን ተሻግረን ኤርትራን ከፍ እናደርጋለን ሲሉ አሳስበዋል። ይህ በእንዲህ እንዳለ ፕሬዝዳንቱ በተሸኘው የፈረንጆች ዓመት ከወትሮ በተለየ በተለያዩ ሀገራት እየተዘዋወሩ ሲመክሩ የቆዩበትና አነጋጋሪ ክሶችን ያቀረቡበት ዓመት መሆኑ ታይቷል። ኢሳያስ በተሸኘው የጎርጎሮሳውያኑ ዓመትም በብሔራዊ ቴሌቪዥን ጣቢያ ቀርበው ያስተላለፉት መልእክትም የዓመቱ ትልቅ የመነጋገሪያ አጀንዳ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከውን ደብዳቤ አስገራሚ የውሸት ክስ ሲል ማጣጣላቸው የሚታወስ ነው። ፕሬዝዳንቱ ይህ ርካሽ ውሸት ነው ሲሉ ያጣጣሉት የኢትዮጵያ መንግስት ክስ የብልጽግና ፓርቲ የሚያደርገውን የጦርነት ዝግጅት ለመሸፈን ያቀረበው ርካሽ ውሸት ነው በሚል ነው። ኢትዮጵያ ለተባበሩት መንግስታት ድርጅት የኤርትራ ሰራዊት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥሮ እንደሚገኝና አስከፊ ጥሰቶችን መፈጸም መቀጠሉን በመጥቀስ ከከሰሰች በኋላ ነው ፕሬዝዳንቱ ይህን ጠንካራ ትችታቸውን የሰነዘሩት። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ላይ ኢትዮጵያ በብዙ የውስጥ ግጭቶችና ቀውሶች እየታመሰች ነው ያሉ ሲሆን በጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ ዓመታት ውስጥ የነበረው ብሩህ ተስፋ በግዴለሽነት በኗል ብለዋል። በዓመቱ ከፕሬዝዳንቱ በተጨማሪ ኤርትራ በማስታወቂያ ሚኒስትሯ በኩል ተከታታይ ክሶችና ስሞታዎችን ስታቀርብ ቆይታለች። የተሸኘው የፈረንጆች ዓመት በኢትዮጵያና ኤርትራ ቃላት ውርወራ የበዛበት ዓለም አቀፍ ማህበረሰብ የማሳሰቢያ መግለጫዎች እየታጀበ ነበር። የኤርትራው ማስታወቂያ ሚኒስቴር በተከታታይ ኢትዮጵያ ላይ ያነጣጠሩ መልእክቶች የሰጡበት ሲሆን ከኢትዮጵያ በኩል የባህር በር መዳረሻ ጥያቄ ጎልቶ የተሰማበትም ነበር። በቀጣይ መረጃ ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጣል ዛሬ ባወጣው መግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብም ጭምር ጠይቋል። መንግስት የሚያስተጓጉለው አስቸኳይ የምግብና መድኃኒት አቅርቦት ያለ ምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበት ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ውስጥ ለህዝብ
እንዲገለጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበት የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፍ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራር ላይ የሰነዘሩት ብርቱ ትችት እያነጋገረ ነው። ቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት ካበቃ በኋላ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሆኖ መሾማቸው ይታወቃል። ጌታቸው በተለያዩ ጊዜያት የሰጧቸው ቃለ ምልልሶች ሲያነጋግር የቆዩ ሲሆን በዚህ ሳምንትም በሁለት ክፍል የተሰራጨው ቃለ ምልልሳቸው ልዩ ትኩረት አግኝቷል። ጌታቸው ከኤንቢሲ ቴሌቪዥን ጊዜ ግዝ ፕሮግራም ጋር ያደረጉት ቃለ ምልልስ ሁለተኛ ክፍል ትናንት ምሽቱን ይፋ የሆነ ሲሆን የቀድሞ የትግል ጓዳቸውን አብጠልጥሏቸዋል። የጠቅላይ ሚኒስትሩ አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ የህወሓት ከፍተኛ አመራር ወይዘሮ ሲሉና ስማቸው ሳይጨርሱ ባስተላለፉት መልእክታቸው ከመሳደብ ውጪ አንድ ሀሳብ መግለጽ የማይችሉ ናቸው ሲሉ ወርፈዋቸው። በህወሓት ከፍተኛ አመራር ውስጥ በዋነኝነት ስማቸው ተጠቃሽ ሴት ከፍተኛ ኃላፊ ፈትለ ወርቅ ገብረ እግዚአብሔር እንደሆኑ ይታወቃል። ጌታቸው በስም ባይጠቅሱም ይህ መልእክት ሞንጆሪኖ ላይ ያነጣጠረ አውድ እንዳለው ተመላክቷል። ጌታቸው ፈትለ ወርቅ ላይ ባነጣጠረ መልእክታቸው ንግግር አድርጊ ብትባል ጠላ ቤት ከሚውል የተሻለ ንግግር አታደርግም ሲሉ ተደምጠዋል። የትግራይ ህዝብ ከዚህ ችግር ውስጥ ለማውጣት ሀሳብ አደራጅቶ መፍትሄ ማምጣት አይችሉም ሲሉ የቀድሞ የክልሉ ፕሬዝዳንት ተችተዋል። የጠቅላይ ሚኒስትሩ አማካሪ አክለውም አሁን ላይ እንዲጨበጨብልኝ አልፈልግም ሲሉ የተናገሩ ሲሆን ወቀሳ የሚቀርብብኝ ከተሳዳቢ ጎራ ስለመጣው ነው ሲሉ አመላክተዋል። የህወሓት አመራሮች የእውቀት መሰረት ስለሌላቸው ከላይ እስከታች የሚያስተላልፉት ስድብ ነው ሲሉ ጌታቸው ወቅሰዋል። ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የህወሓት አመራሮች ስድብ ሰለባ ሆኗል ሲሉ ተናግረዋል። የህወሓት አመራሮች ታደሰ ህዝባችንን አሳልፎ ሊሰጥ ነው ሲል መውቀስ ላይ ናቸው ሲሉም ተደምጠዋል። በመጀመሪያ ዙር ቃለ ምልልሳቸው ወቅት የትግራይን ጄኖሳይድ የፈጸሙት ፋኖና ሻዕቢያ ናቸው ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ፋኖ ከፌዴራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው ሌላ ጥያቄ የለውም ሲሉ ተደምጠው ነበር። አክለውም ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት ተፈናቃዮችን አግቶ እያስራበ ነው በማለት ህወሓትን በድጋሚ ከሰዋል። ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ ያሉት ጌታቸው ረዳ ልጆኜ እልህኛ ነበርኩኝ፣ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምንና ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትመከራለህ፣ ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ሲሉ ከልጅነት ባህሪያቸው ጋር አዋስተው የትጥቅ ትግል እያደረጉ ያሉ አካላት የቀረበላቸው የሰላም ጥሪ እንዲቀበሉ አሳስበው ነበር። ነገር ግን እየወደክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስህተት ነው፣ አእምሮህ ልክ አይደለም ማለት ነው በማለት ቲፒኤልኤፍን ወርፈዋል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ቅዠት ነው ጦርነት ውስጥ የገባ ነው። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ግን አይችሉም። አዲስ አበባ በባቡር መምጣት ይቻላል እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከኤንቢሲ ጣቢያ ጋር በነበራቸው ቆይታ ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለውን ነበር። በሳቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።